يقول الله سبحانه: بسم الله الرحمن الرحيم والضحى والليل إذا سجى. እች ሱራ من السور المكية الخالصة መካ ከተወረዱ በውስጧ ያሉ አናቅጾች ሁሎቹም መክይ በመሆናቸው ከሚታመንባቸው ሱራዎች ብቻ ሳትሆን من أوائل السور المكية መካ ለመጀመሪያ ጊዜ ከወረዱ ምዕራፎች ተጠቃሽ ነች። እቺ ሱራ ሱረቱል ፈጅር ከወረደ በኋላ የወረደች እንደነበረ ይታወቃል ማለት ነው። ከሷ በስተፊት ወደ 11 የቁርአን ምዕራፎች ብቻ የወረዱ ሲሆን ከዛ በኋላ እሷ እንደወረደች ይነገራል ማለት ነው። አናቅጾቿም 11 ሆነው እናገኛቸዋለን ማለት ነው። መልእክቷን ስንረዳና ተማዑን ስናደርግም ሙሉ ሱራይቱ የወረደችው በመልእክተኛው ላይ የወርድ የነበረው ወህይ ለተወሰነ ጊዜና ጋብ ብሎ ተቋርጦ በነበረበት ተጨባጭ ሁኔታ እንደነበረ ሱራይቱ ራሷ ትጠቁማለች ማለት ነው። መልእክተኛው አለይሂ ሰላቱ ወሰላም ህመም ገጥሟቸው 2 እስከ 3 ቀን ሌሊት ከቤት ሳይወጡ ቆይተው ነበርና አንዲት ሴት ኡሙ ጀሚል ትሰኛለች፣ የአቡ ለሃብ ሚስት ነች። በመንጣት ያ ሙሐመድ ኢኒ ለአርጁ አን የኩነ ሸይጣኑከ ቀድ ተረከክ፣ ይሄ የመጣ አንተን የሚነግርህ ሰይጣንህ ቀር አይደለም እንደዛ ብዬ ገምታለሁኝ አለቻቸው። ለም አረሁ ቁርበከ منذ ليلتين او ثلاث። ከዚያ መልእክተኛው አለይሂ ሰላቱ ወሰላም ጅብሪል ወደሳቸው ለ15 ቀናትና ከዚያ በላይ እስከ 40 ቀናትም የሚሉ ሰዎች አሉ ሳይመጣ ወህይ ሳይወርድላቸው ቀርቶ ስለነበረ አንድም ከጅብሪል ጋር መገናኘትን በመናፈቅ ሁለትም ለምን ቀረ ለምን ጠፋ የሚል ስጋት መረበሽ ማጋጥሟቸው ስለነበረ በዚህ ተጨባጭ ሁኔታ ደግሞ የሙሐመድ ሸይጣን ጠፋ፣ ጌታው ሙሐመድን አሰናበተው ጠላው እያሉ ጥላቶቻቸው አስወሩ። ከዚያም አላህ Subhanahu Wa Ta'ala ይህችን ሱራ ሙሉ በሙሉ በማውረድ ለተወራው ወሬ ነብዩን አላህ Subhanahu Wa Ta'ala እንዳሰናበታቸው እየመጣ ወህይ የሚያወርድላቸው ጅብሪልም ከዚህ በኋላ እንደማይመጣ የተነገረው ውሸትና ቅጥፈት እንደሆነ ገለጸ ማለት ነው። እናም አላህ Subhanahu Wa Ta'ala ወዱሃ በረፋዱ እምላለሁኝ ይላል። በረፋዱ ረፋድ የሚባለው ፀሐይ ወጥቶ ፀሐይ ከፍ እስከምትል ጊዜ ያለው የቀኑ ክፍለ ጊዜ ሲሆን ለማለት የተሻው ግን መላውን የቀኑን ክፍለ ጊዜ ነው። ወደፊት ወለይሊ በሚለው በመደለል ማለት ነው። እና አላህ Subhanahu Wa Ta'ala በረፋዱ ጊዜ ይሆንብኝ እሱ እምላለሁኝ ወለይሊ በሌሊቱ ክፍለ ጊዜ ኢዛ ሰጃ ሌሊቱ ጸጥ ያለ ጊዜና ኢዛ ሰጃ አይ ሰከነ ማለት ነው። ሰከነ يقال ሳጀ بمعنى ሰከነ ما ودعك ربك وما قلى በሁለት ነገር በመማል والضحى والليل በረፋዱ እና በሌሊቱም ምሊ አስረግጬ ልንገራችሁ ما ودعك ربك وما قلى ጌታህ አንተን አላሰናበተህም። ما ودعك ربك ጌታህ አንተን በፍጹም አላሰናበተህም። وما قلى አልጠላህም። ما ودعك أي ما تركك منذ اختارك አንተ ለነብይነት ከተመረቅበት ጊዜ ጀምሮ አሁን የምትጠላበትና የምትሰናበትበት ከዚህ በኋላ አታስፈልግም ተብለህ የምትተውበት ሁኔታ የለም እና ጌታ አላሰናበተህም አልጠላህም እነሱ እንደሚሉት ጥላቶች እንደሚሉት ይሄንን
እንደ ኖርማል ከሆነ አገላለጽ ወጣ ብዬ በመሐላ አረጋግጣለሁ ነው የሚለው አላህ Subhanahu Wa Ta'ala። ወለልአኺረቱ ኸይሩን ለከ ሚነል ኡላ መጨረሻዋ ከሞት በኋላ ያለችው ዓለም ኸይሩን ለከ ሚነል ኡላ ከመጀመሪያዋ ላንተ የተሻለች ነች ይላል አላህ Subhanahu Wa Ta'ala። የመጪዋ ዓለም አኺራ አሁን ካለህበት ጠፊ ዓለም ከዱንያ የተሻለ ነው። اللهم لا عيش الا عيش الاخره እንዳሉት እሳቸውም በዚህ ዓለም ላይ ያለ ነገር ሁሉ ደስታውም ይሁን ሐዘኑ ፎርጅድ ነው። ولسوف يعطيك ربك فترضى ጌታህም ሳይሰጥህ አይቀርም። ጌታ ላንተ ሳይሰጥህ አይቀርም። ምንድነው የሚሰጣቸው? እና አጣ ከአብዱላህ ኢብኑ አባስ ይዘው እንዳሉት ሸፋዓኑ ፊ ኡመቲሂ ሐታ ይርዳ ማለት ለተከታይ ህዝቦችህ ሸፊዕ የመሆን የአስታራቂ የሽምግልናን ማዕረግ ይሰጣል። ፈተርዳ አንተም ትወደዋለህ፣ ትደሰታለህ። ጌታ በሚሰጥህ ስጦታ በሚበረከትልህ ነገር ደስተኛ ትሆናለህ ነው። ኢዘን ረሱሉላህ ሰለላሁ ዐለይሂ ወሰለም የተዘጋጀላቸው ትልቅ ስጦታ አለ። በዚያ ስጦታ እሳቸው ደስ ይሰኛሉ። ስጦታውም ወንጀለኛ የሆኑ ከባኢር የሰሩ ተከታይ ኡማዎቻቸውን ከጌታቸው ከአላህ ጋር ማስታረቅ ነው። عن عبد الله بن عمرو بن العاص أن النبي صلى الله عليه وسلم قال اللهم أمتي أمتي عمرو بن العاص عبد الله بن عمرو العاص እንዳስተላለፈው መልእክተኛው ከዕለታት አንድ ቀን የኡማቸውን ጉዳይ አሰቡና ጌታዬ ተከታዮች ህዝቦች እንዴት ልታረጋቸው ነው በማለት አለቀሱ። ረሱላህ ሰለላሁ ዐለይሂ ወሰለም ስለኛ ስለተከታዮቻቸው ስሩ የተባልነውን ሳንሰራ በመቅረት የተከለከልነውን በሸይጣን በነፍስያ በመታለል በመስራት ከጌታችን ከአላህ Subhanahu Wa Ta'ala ጋራ በመጣላታችን አላህ በእኛ ላይ በሚወስደውና በሚፈርደው የቅጣት ፍርድ እንዴት ይሆናሉ? እንዴት ይችሉታል? ብለው አስበው ያለቅሳሉ፣ ይጨነቃሉ። እና የኡማቸው ጉዳይ አስጨንቋቸው ሲያለቅሱ አላህ Subhanahu Wa Ta'ala ለጅብሪል اذهب الى محمد فقل له ان سنرديك في امتك ጅብሪል በል ተነስና ወደ መሐመድ ሂድ፣ መሐመድ አዝኗል፣ ተክዟል። ከዛም ስትደርስ እኛ በኡማዎቹ ጉዳይ አናስከፋህም፣ እናስደስትሃለን። ወላ ነሱእከ ፊህም በኡማዎቹ ጉዳይ አንተን አናስከፋህም፣ በዚህ ልክ አትጨነቅ በለው አለው ማለት ነው። ከዛም ጅብሪል መጥቶ ለመልእክተኛው አለይሂ ሰላቱ ወሰላም አላህ ያለውን መልእክት አደረሰ ማለት ነው። በቁርአን ውስጥ ካሉ እጅግ በጣም ተስፋ ከሚሰጡ አናቅጾች ውስጥ ቁል ያ ዒባዲየ الذين اسرفوا على انفسهم لا تقنطوا من رحمة الله እናንተ በራሳችሁ ላይ ድንበር ያለፋችሁ ወንጀለኞች የሆናችሁ ሰዎች በወንጀላችሁ ተስፋ አትቁረጡ፣ የአላህ Subhanahu Wa Ta'ala ረህመት ሰፊ ነውና የሚለውን አያ ብዙ ሰዎች طيب እሺ ሐሳቡን መለስ ብዬ ልድገመው። በቁርአን ውስጥ ካሉ እጅግ በጣም ተስፋ ከሚሰጡ አንቀጾች ውስጥ በብዙ ሰዎች የሚገለጸው ቁል ያ ዒባዲየ الذين اسرفوا على انفسهم لا تقنطوا من رحمة الله ነው። እናንተ ወንጀል የሰራችሁና ራሳችሁን የበደላችሁ ሰዎች ሆይ ባሪያዎች ሆይ ከአላህ ረህመት ከአላህ ይቅርታ ከአላህ እዝነት ተስፋ አትቁረጡ የሚለው አላህ Subhanahu Wa Ta'ala በወንጀል ብዛት
የኔን ረህመት አናገኝም ብላችሁ አትደምድሙ። የኔ ረህመት ይቅርታ ሰፊ ነውና ልትማሩ ትችላላችሁ ተስፋ አድርጉ የሚለው የአላህ Subhanahu Wa Ta'ala አገላለጽ እውነትም ተስፋ ሰጭ ነው ለወንጀለኞች። ከዚህም በላይ ደግሞ ይህች አንቀጽ ወለሰውፈ ዩዕጢከ ረቡከ ፈተርዳ ጌታ ሳይሰጥህ አይቀርም በምትሰጠውም ስጦታ ተረካለህ ትደሰታለህ የሚለው በሐዲስ ላይም እንደተመላከተው ረሱላህ ሰለላሁ ዐለይሂ ወሰለም የኡማዎቻቸው ጉዳይ አሳስቧቸው ተጨንቀው አልቅሰው ጅብሪል መጥቶ አላህ Subhanahu Wa Ta'ala በዚህ ልክ አትጨነቅ በኡማዎች ጉዳይ አላስከፋህም ብሎሃል ጌታህ ያለበትን ሁኔታ ስንመለከት ለተከታይ ህዝቦቻቸው ለኛ እጅግ በጣም ተስፋ ሰጭ አንቀጽ ቢኖር ወለሰውፈ ዩዕጢከ ረቡከ ፈተርዳ የምትለዋ አንቀጽ ነች ማለት ነው። ከዚያም አስከትሎ አላህ Subhanahu Wa Ta'ala ለመልእክተኛው የዋለላቸውን ውለታ አንድ ሁለት ብሎ በማንሳት አላህን ማመስገን እንዳለባቸው መልእክተኛውን አላህ Subhanahu Wa Ta'ala በዚህ ሰዓትና በዚህ ጊዜ እንዲሁ ዝም ብሎ የሚያሰናብታቸውና የሚተዋቸው እንዳልሆኑ ይልቁንስ ለትልቅ ነገር የታጩ የተልእኮ ሰው የሪሳላ ሰው እንደሆኑ ይገልጻል። ምን ይላል? አለም የጅድከ የቲማን የቲም ሆነ አላገኘህም ምን ፈአዋ አስጠጋህ መጠጊያ አደረገልህ ይላል። እንደሚታወቀው ረሱላህ ሰለላሁ ዐለይሂ ወሰለም አባታቸው ሳይወለዱ ወደ ሶሪያ በተደረገ የቁረይሾች የንግድ ጉዞ ሳይመለስ የአሁኗ መዲና በድሮዋ የስሪብ ከተማ ሙቶ እንደተቀበረ በታሪክ እናውቃለን። ከዚያም ረሱላህ ሰለላሁ ዐለይሂ ወሰለም ያላባት ተወልደው እናታቸው በልጅነታቸው እንደሞተችባቸው እሙን ነው። ይዘን ረሱላህ ሰለላሁ ዐለይሂ ወሰለም የቲም ነበሩ። ሁለት ወላጆቻቸውን ያጡ ሆነው የልጅነት ጊዜያቸውን ከወላጆች እቅፍ የወላጅ ፍቅርን ቢያጡም አላህ Subhanahu Wa Ta'ala ግን እንዲሁ ዝም ብሎ አልጣላቸውም። የሚያዝንላቸው የሚሰስትላቸውን አያታቸውን አብዱል ሙጠሊብን ከጎናቸው አደረገላቸው ማለት ነው። ከዛም አብዱል ሙጠሊብን በሞት ሲያጡ አጎታቸው ደግሞ አቢ ጧሊብ ለሳቸው መከታ ከለላ ሆነው ሐታ ባዕደ ሪሳላ ብዙ መስዋዕትነት እንዲከፍል አላህ Subhanahu Wa Ta'ala አደረገ ማለት ነው። ፈአዋ አስጠጋህ መጠጊያ አደረገልህ ማለት አሁን በጠቀስናቸው አካላቶች ነው። ወወጀደከ ضالًا فهدى የተሳሳትከውነህም አገኘህ ፈሃዳ መራህ ቀጥተኛው መንገድም መራህ ይላል። ወወጀደከ ضالًا የተሳሳትኩና ማለት አማ አንተ عليه አሁን ካለህበት ሁኔታ አሁን ወህ የሚወርድልህ ወደ ትክክለኛው የነብያቶች አስተምሮ ወደ እስላም የምትጣራ ስለምትሰራው ስራ ከአላህ Subhanahu Wa Ta'ala በቀጥታ መመሪያና ትዕዛዝ የሚወርድልህ ረሱል ነብይ ነህ። ከዚህ በስተፊት ግን በዚህ ሁኔታና ማንነት አልነበርክም። ፈሃዳ አሁን ግን መራ ፈሃዳ ከሊተውሂድ ወንቡዋ ማለት ነው። ለተውሂድ እና ለነብይነት ማዕረግም አላህ Subhanahu Wa Ta'ala አበቃህ መራህ ማለት ነው። ከዚህ በስተፊት በሌሎች አንቀጾች ላይ እንደተመለከትነው ወኢን ኩንተ ሚን ቀብሊሂ ለሚነል ጋፊሊን ማ ኩንተ ተድሪ መልኪታቡ ወለል ኢማን አላህ Subhanahu Wa Ta'ala በሪሳላው መርጦ ወህይ ከማውረዱ በፊት መጽሐፍ ምንድነው ኢማም ምንድነው እማታውቅ ነበርክ እንዳላቸው ሁሉ ማለት ነው። ወወጀደከ ዓኢለን ፈአግና ዲሃ ሁነህም አገኘህ ፈአግና አብቃቃህ ቢማዕና ሀብታም አደረገህ ይላል። ረሱላህ ሰለላሁ ዐለይሂ ወሰለም ከቤተሰቦቻቸው የወረሱት ከድህነት የሚለይ ገንዘብ አልነበረም። እሳቸው ብሉግ ሲሆኑና ለአቅመ አዳም ሲደርሱ እንደማንኛውም ሰው ህይወትን ለመግፋት
የህይወትን ውጣ ውረድ እንዲሁ ከዜሮ ነበር የተጋፈጡት። ድሃ ነበሩ፣ ገንዘብ አልነበራቸውም። ፈአግና አከበረህ ቢማዕና ቢማሊ ኸዲጀተ በባለቤትህ የኸዲጃ ገንዘብ። ረሱሉላህ ሰለላሁ ዐለይሂ ወሰለም እድሜያቸው 25 ከመሆኑ በፊት በልጅነት እድሜያቸው የመካ ነዋሪዎችን ፍየል ያግዱ ነበረ። ማ ሚን ነቢይን ኢላ ወራአ አልገነም፣ አንድም ነብይ አላለፈም ፍየልን ያገደ የጠበቀ ቢሆን እንጂ ብለዋል። እርሱም ፍየል ጠብቀው ይሆን ተብለው ሲጠየቁ አዎ እኔም የመካ ሰዎችን ፍየሎች የተወሰኑ ገንዘቦችን እየከፈሉኝ ይጠብቅ ነበር ብለዋል። ከዚያም እድሜያቸው ጨምሮ እድሜያቸው 25 ሲገባና ሲጎረምሱ የኸዲጀቱ ቢንቱ ኹወይሊድን ገንዘብ በመያዝ ንግድ የትርፍ የጋራ በመስማማት ወጡ ለንግድ ማለት ነው። በዚያ ጉዟቸው ላይ እጅግ በጣም አትርፈው ተመለሱ። ኸዲጃ ረሱሉላህ ሰለላሁ ዐለይሂ ወሰለም ካላቸው ታማኝነት ከስነ ምግባራቸው እንዲሁም ከንግዳቸውና ከስራቸው አትራፊነት በሳቸው ማንነት በመሳብ ለጋብቻ ራሷ ጠይቃ በመጋባት ከኢብራሂም ውጭ ያሉ ሌሎች 6 ልጆቻቸውን ወለደችላቸው ማለት ነው። ረሱሉላህ ሰለላሁ ዐለይሂ ወሰለም ከዚህ ጉዞ በኋላ የገንዘብ ችግር አላጋጠማቸውም። ኸዲጃ እንኳን ገንዘቤን እኔንም የልጆችህ እናት የቤትህ እመቤት አድርገኝ በሚል ለጋብቻ ጭምር ስለጋበዘቻቸው ማለት ነው። አላህ Subhanahu Wa Ta'ala ይሄንን ሁሉ ያደረገው ላንተ ነው። እንግዲህ በኸዲጃ ገንዘብ ጊና አገኙ ማለት አንጻራዊ ሀብት ነው እንጂ መልእክተኛው ገንዘብ የተተረፈረፋቸው የድሎትና የተድላን ህይወት እየገፉ ችግር በቤታቸው ያልነበረ ሰው አልነበሩም። በሐዲስ እንደተጠቀሰው ليس الغنى عن كثرة العرض ولكن الغنى غنى النفس ሀብት የሚባለው ቁሳዊ የሆኑ ነገሮችን በመሰብሰብ ሳይሆን ሰው ባለው ይበቃኛል አልহামዱሊላህ በቂ ነው ብሎ ባለው ረክቶ ደስተኛ ሆኖ በመኖሩ ነው። ረሱሉላህ ሰለላሁ ዐለይሂ ወሰለም ብዙ የተተረፈረፈ ገንዘብ ያልነበራቸው ቢሆንም ባላቸው ግን ደስተኛ ሆነው አካፍለው ሲጠፋም ደግሞ እስከ 3 ቀን ድረስ በተከታታይ የቤታቸው እሳት ሳይነድ የሚበሰል ነገር ካለመኖሩ የተነሳ ህይወታቸውን እንደገፉ እናውቃለን። ሆኖም ግን ከዚህ በስተፊት ካለህበት አንጻራዊ ድህነት አወጣነህ ነው የሚላቸው አላህ Subhanahu Wa Ta'ala። ለአወል الامر بمال خديجة በወዳጅህ በልጆች እናት ገንዘብ በኸዲጃ ገንዘብ ኋላ እንደገና ደግሞ ነብይነት ከመጣ ጂሃድ ከተፈቀደ በኋላ ደግሞ በገኒማው የጥላቶችን ገንዘብ ዳዕዋ ተደርጎላቸው ዳዕዋውን አንቀበልም ብለው ጂሃድ ታውጆባቸው ሲቸነፉ የነሱን ገንዘብ በመቆጣጠር እስላም በሚፈቅደው መልኩ የምርኮ ገንዘብን በመከፋፈል እሳቸውን ብቻ ሳይሆኑ መላው ሙስሊሙ ማህበረሰብ ከድህነት የወጣበት ተጨባጭ ነበር የነበረው ማለት ነው። فأما اليتيم فلا تقهر የቲምንማ فلا تقهر አትበድል አትጨቁን ይላል አላህ Subhanahu Wa Ta'ala። لا تحقر اليتيم فقد كنت يتيما አንተም የቲም ሆነ ወላጆች በልጅነት አጥተህ ነው ያደግከው። ስለዚህ ዛሬ የቲም የሆነ ልጅ አትበድል አትጨቁን አላቸው ማለት ነው። የቲሞች በአረቡ ማህበረሰብ ይዘለሙ ይበደሉ ነበር። የቲም ብሉግ እስካልሆነ ድረስ ገንዘቡን አያስወርሱትም። የአባቱን የቤተሰቡን ገንዘብ እንዲወርስ አይፈቅዱለትም። በተለይ ሴት ከሆነች ሴት እንዴት ትወርሳለች በሚል ከውርስ ይከለክሏታል።
ወንድ ከሆነም ፈረስ ለመጋለብ ጥላትን ለመከላከል እስካልደረሰ ድረስ የውርሱን ገንዘብ እነሱ ይበሉታል ማለት ነው። ረሱላህ ሰለላሁ ዐለይሂ ወሰለም በዚህ ማህበረሰብ ውስጥ ተወልደው አድገው ነው ለሪሳላ ያበቁትና እሳቸው የቲምን ጨቋኝ ባይሆኑም የአካባቢያቸው ማህበረሰብ ጨቋኝ ስለነበረ እና ተከታዩ አማኞች ሙእሚኖችም ሙስሊሞችም ሳይቀሩ ይህን ተግባር እንዲጠነቀቁት ተአመል የቲመ ፈላ ተቅሃር የቲምንማ እንዳትጨቆን ሲል ከወዲሁ አላህ ቀድሞ አስጠነቀቃቸው ማለት እና መልእክተኛውም አለይሂ ሰላቱ ወሰላም በተለያዩ አስተምሮቻቸው ለየቲሞች ትኩረት እንዲሰጥና ሰዎች ለየቲሞች ተንከባካቢ እንዲሆኑ አስተምረዋል። አነ ወካፊሉል የቲሚ ከሃተይኒ በማለት እኔና የቲም ልጆችን የሚንከባከብ ሰው በጀነት ውስጥ እንደዚህ ሁለት ጣቶች ተቀራርበን ነው የምንኖረው ብለዋል። በተለያዩ ሐዲሶቻቸው የቲም ልጆችን መንከባከብ፣ ከጎናቸው መቆም፣ አስፈላጊ የሆኑ ነገሮችን ማሟላት ትልቅ አጅር እንዳለው ባስተምሮቻቸው ረሱላህ ሰለላሁ ዐለይሂ ወሰለም በህይወታቸው ምስክር ሆኖ አልፏል። ወአመሳኢል ለማኝንማ ፈላ ተንሃር አትገላምጠው የሚለምንን አምስትም አስርም በር ላይ ቆሞ ጠይቆ የሰጠኸውን ተቀብሎ የሚሄድን ለማኝ አትገላምጠው ይላል። ላ ተንሃሩሁ አይ ላ ተዝጁሩሁ ኢዛ ሰአለከ አንድ ለማኝ ሲጠይቅህ ቁራሽ ነገር ትንሽ ነገር ሰጥተው ተደስቶ የሚሄድ ለማኝ አትገላምጠው። ፈቀድ ኩንተ ፈቂራ አንተም እኮ እንደሱ ድሃ ነበርክ። ካለህና ከቻልክ አብላው ስጠው፣ ካልቻልክ ከሌለህ ደግሞ መልካም ንግግርን ተናግረህ ሳታስከፋው ሳትገላምጠው በመልካም እይታ በመልካም ንግግር ሸኘው በማለት አላህ Subhanahu Wa Ta'ala በዚህ መልኩ ለመልእክተኛው አለይሂ ሰላቱ ወሰላም የቤት ስራ ሰጠ ማለት ነው። ወአማ ቢኒዕመቲ ረቢከ ፈሐዲስ በጌታ በአላህ Subhanahu Wa Ta'ala ጸጋማ አውራ አውሳ ይላል። ሙጃሂድ እንደሚሉት ኒዕማ በማለት የተሻው እዚህ ቦታ ላይ ኑቡዋ ነው። አላህ በሰጠህ የነብይነት ማዕረግ እሱን አውራ ተናገር ማለት ነው ብለዋል። አይ በልግ ማ ኡርሲልተ ቢሂ ወሐዲስ ቢንኑቡወቲ التي አታከ አላህ ከዓለማት ሁሉ መርጦ ለዚህ ተልእኮ አንተን ብቁ ስላደረገ ተልእኮውን በአግባቡ ለሚመለከተው አካል አድርስ ማለት ነው። እነ ሙጃሂድ ደግሞ ኒዕማ ማለት እዚህ ቦታ ላይ ኑቡዋ ሳይሆን ቁርአን ማለት ነው። ቁርአን ማለት ነው። ወአማ ቢኒዕመቲ ረቢከ አይ አልጌታ በሰጠው ወደ አንተ ባወረደው ጸጋ ማለትም በቁርአን ፈሐዲስ እሱን አውራ ደጋግመህ አንሳው ማለት ነው። ከዚህ የምንረዳው ነገር አላህ Subhanahu Wa Ta'ala ለባሪያዎቹ የሚሰጣቸው ጸጋዎችና ኒዕማዎች አሉ። እነዛን ጸጋዎች ተሐዱሰን ቢኒዕመቲላህ አላህ ስለሰጠን ሳይወጅብበት ሳንጠይቀው አህል ሳንሆን የዛ ጸጋ ባለቤት ስላደረገን አልহামዱሊላህ ጌታ እንዲህም አድርጎልኛል እያሉ አላህ የዋለለትን ጸጋ ማንሳት ለጉራና ለሙፋኸራ ካልሆነ አላህን ከማመስገን ተደርጎ ይወሰዳል ማለት ነው። በዚህ መልኩ እንግዲህ አላህ Subhanahu Wa Ta'ala በዚች አጭር ሱራ ላይ ለመልእክተኛው አለይሂ ሰላቱ ወሰላም ያለውን ክብር የሰጣቸውን ሸረፍ ደረጃቸውን ጥላቶቻቸው እንደሚሉት ሳይሆን አላህ Subhanahu Wa Ta'ala ወደፊትም ለተለየ ማዕረግ እንዳዘጋጀላቸው ወለል አኺረቱ ኸይሩን ለከ ሚነል ኡላ በማለት ከዚህ በስተፊትም አሁን ካሉበት ማንነትና ደረጃ በዝቅተኛ ሁኔታ ላይ የነበሩ በአላህ Subhanahu Wa Ta'ala እንክብካቤና ጥበቃ ለተሻለ ደረጃ እንደበቁ መረሳት የለበትም። የትናንት ማንነት ይሄንንም ውለታው ይላል። ይሄ ብቻ አይደለም። አሁን ከዋልኩልህ ጸጋና ኒዕማ በላይ ደግሞ ወለል አኺረቱ ኸይሩን ለከ ሚነል ኡላ በማለት
ለሳቸውም በተልእኳቸው ላይ ጽናትን ተስፋን እንዲሰንቁ ጠላቶቻቸውም ደግሞ ከወዲሁ እወቁት የሱ ጉዳይ ያለቀለት ጉዳይ ነው። ሰይፉን ላይን ከሲር የማይሰበር የተመዘዘ ስለት ነው። በቃ እወቁት ከወዲሁ ቁርጣቸውን እወቁ አይነት መልእክት ያስተጋባል ማለት ነው ሙሉ ስራው።